ሰላም ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን ዛሬ የምንማማረው ስለ ቫይታሚን ኢ እጅግ አስደናቂ የሆኑ የጤና ጥቅሞችን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ እንዲሁም አዲስ ከሆናችሁም ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳብ ስገባ እንግዲህ ቫይታሚን ኢ በቅባት የሚማማ ወይም ደግሞ ፋት ሶሉብል ቫይታሚን ነው። በሌላ አጠራሩ ደግሞ ቴኮፎሮል እየተባለ ይጠራል እና እጅግ በጣም ብዙ ተግባራትን ሰውነታችን ውስጥ ይሰራል ማለት ነው። በተለይ የቫይታሚን ኢ እጥረት አለ ተብሎ የሚጠራው በላብራቶሪ ሲረጋገጥ ነው ብዙ ጊዜ እና ከ5.5 እስከ 17 ሚሊግራም ፐር ኤምኤል አካባቢ ደማችሁ ውስጥ ተተገኘ ኖርማል ነው ተብሎ ይታሰባል። ነገር ግን ከ5.5 በታች ከሆነ እጥረት አለ። ከ17 ሚሊግራም ፐር ኤምኤል በላይ ከሆነ ደግሞ ከመጠን በላይ ሆኗል ማለት ነው። ስለዚህ በዚህ መለየት እንችላለን ማለት ነው። ብዙ ጊዜ እንግዲህ እጥረት ሲኖር ለአዋቂዎች ከ7 እስከ 8 ሚሊግራም አካባቢ ይታዘዛል። ለህፃናት ደግሞ ከ2 እስከ 4 ሚሊግራም አካባቢ ይታዘዛል ማለት ነው። ስለዚህ ቫይታሚን እንግዲህ በሌላ አጠራሩ ቢዩቲ ቫይታሚን እየተባለ ይጠራል እና ቫይታሚን ኢ ማለት ነው። ብዙ ጊዜ አብዛኞቹ የሰውነት መጠበቂያ ሳሙናዎች፣ የቅባቶች፣ ኮስሞቲክስ፣ አጠቃላይ ሻምፖዎች የቫይታሚን ይዘት አላቸው እና ቆዳችን፣ ፀጉራችን እና አጠቃላይ ስኪናችን ብዙ ተግባራትን ይሰራል እና አስፈላጊ ነው ማለት ነው። በተለይ ደግሞ ብዙ ኢንዱስትሪዎች ወይም ደግሞ ፋብሪካዎች ለፀጉር አጠቃላይ ለቆዳችን እና ለሴሎቻችን የሚያስፈልጉ ንጥረ ነገሮችን ይሰራሉ ማለት ነው ከቫይታሚን ጋር ቀላቅለው። ስለዚህ ብዙ ጊዜ እንግዲህ ቫይታሚን እጥረት ሲኖር የማስል ዳሜጅ ሊኖር ይችላል፣ ክራምፕ ማስል ፔን ሊኖር ይችላል፣ የነርቮች ችግር ሊኖር ይችላል። እንዲሁም የኢሚኒ ሲስተማችን ሊዳከም ይችላል ወይም ደግሞ የበሽታ የመከላከል አቅማችን ሊቀንስ ይችላል። የአይናችን ላይም የሆነ ችግር ሊያስከትል ይችላል፣ የእይታ ችግር ማለት ነው። ሌላው የማረጥ ወይም ደግሞ ኢንፈርቲሊቲ ሊኖር ይችላል ማለት ነው ከቫይታሚን እጥረት ጋር ተያይዞ ማለት ነው። ስለዚህ የተለያየ ተግባራትን ሰውነታችን ውስጥ ይሰራል ማለት ነው። ቫይታሚን እንግዲህ ብዙ ጊዜ በቫይታሚን ያላቸው ምግቦች ደግሞ በከፍተኛ ሙቀት አፍልተን መጠቀም የለብንም ማለት ነው። ብዙ ጊዜ በሙቀት እንትን ሲሉ ኮንቴንታቸውን ደግሞ ይዘታቸውን ስለሚያጡ ብዙ ጊዜ ቫይታሚን ያላቸውን ምግቦች በጣም በሂት ባናበስላቸው አሪፍ ነው ማለት ነው። ሌላው ደግሞ ቫይታሚን እንግዲህ እንደ አጠቃላይ ክሊን ያደርጋል አጠቃላይ ሰውነታችን ኒውትራላይዝ ያደርግልናል። ከፍሪ ራዲካሎች ሴሎች ሊደርሱ ከሚችሉ ውድመት በመከላከል አጠቃላይ የሴሎላችን ስርዓት በመጠበቅ ትልቅ በረከት አለው ማለት ነው። እንግዲህ የቫይታሚን እጥረት መኖሩን የምናረጋግጥባቸው ማለት ቫይታሚን እንዴት ሊከሰት ይችላል፣ ኮዙ ምንድነው፣ እጥረቱ ሊመጣ የሚችለው የሚለው አንደኛ ከምግብ ጋር ተያይዞ ነው። እንግዲህ የቫይታሚን ይዘት ያላቸው ምግቦች አዘውትረን ማንጠቀም ከሆነ የቫይታሚን እጥረት ይመጣል። አንደኛው ይሄ ነው። ሁለተኛው ደግሞ ኢንተስታይን ላይ ችግር ካለ ነው። በተለይ ማላብዞሬሽን ሲንድረም ካለ ብዙ ጊዜ ከአልሰሬቲቭ ኮላይተስ ጋር ተያይዞ እንዲሁም ኢሪቴብል ባወል ሲንድረም እና አንዳንድ የአንጀት ኢንፍላሜሽኖች ካሉ ለምግብ መመጠጥ ሂደት ስርዓት ስለሚያስተባብሉ የዚህ የቫይታሚን እጥረት ችግር ሊኖር ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞም ሊከሰት ይችላል ማለት ነው። የቫይታሚን እጥረት ሲኖር እንግዲህ ምልክቶችንስ እንዴት ነው ማወቅ የምንችለው ወይም ደግሞ ምልክቶች ምን ናቸው የሚለውን ስናይ አንደኛ የጡንቻ መድከም ወይም ደግሞ መዛል ነው። ብዙ ጊዜ ቫይታሚን እንግዲህ ለጡንቻ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አንቲኦክሲዳንት ስላላቸው ሰውነታችን ሊኖር ከሚችሉ የኦክሳይድ እጥረት በመከላከል የጡንቻችን ችግር ይከላከላል። ነገር ግን እጥረት ሲኖር እንግዲህ የኦክሳይድ ውጥረት ስለሚኖር ሴሎቻችን ሊጎዳ ይችላል ተብሎ ይታሰባል። ስለዚህ አንደኛ የጡንቻ መድከም ካለ ነው። ሁለተኛ ደግሞ አጠቃላይ ለሳምባ ወይም ደግሞ ለመተንፈሻ ችግሮች ብዙ ጊዜ የምንጋለጥ ከሆነም በተለይ ደግሞ የሲኦፒዲ የሚባለውን የበሽታ አይነት ብዙ ጊዜ እንደዚህ አይነት ችግር ካለም የቫይታሚን እጥረት አለ ተብሎ ይታሰባል። ሌላው ደግሞ የእይታ ችግር ወይም ደግሞ ቪዥን ፕሮብለም ብለን የምንጠራውም ካለ አንዳንዴ የቫይታሚን ኢ እጥረት አለ ተብሎ ይታሰባል። ምክንያቱም ቫይታሚን ኢ ብዙ ስራዎችን አይናችን ላይ ይሰራል ማለት ነው። አራተኛ የቆዳ የጥፍር ችግር ካጋጠመ ብዙ ጊዜ የፀጉር መነቃቀል፣ የፀጉር መበጣጠስ እና
የቆዳ እንትን ላይ ደግሞ ጥፍር ላይ ደግሞ ጥፍር እንግዲህ የተለያዩ የሆነ መስመር የማውጣት የማስተባበርና አንዳንድ ችግር ካለ ይሄም የቫይታሚን እጥረት እንዳለ ያሳያል ማለት ነው። አምስተኛ የበሽታ የመከላከል አቅማችን የሚቀንስ ከሆነ ብዙ ጊዜ ቫይታሚን እንግዲህ ኢሚኒቲያችን ቦስት በማድረግ ብዙ ስራዎችን ይሰራል። በተለይ ለበሽታ እንዳንጋለጥና የነጩ የደም ሴል ወይ ቲ ሴል የሚባለውን በመጨመር ለበሽታ ክሮኒክ ዲስኦርደር እንዳንጋለጥ ያደርጋል። ነገር ግን እጥረት ሲኖር የበሽታ የመከላከል አቅማችን በተለይ ደግሞ የመተንፈሻ አካላት ችግር አዘውትረው እኛን እንትን እንዲሉ ያደርጋል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ቫይታሚን ኢ ፋስፎሊብል ነው። ማይሊን ሺዝ ወደምንጠራው ደግሞ የነርቭ ከቨር ስርዓት የሚሰራውም በመደገፍም ትልቅ አስተዋጽኦ ስላለው የበሽታ የመከላከል አቅማችን ተደከመ ግን ይህን ስራ መስራታችን ማለት ነው። ስድስተኛ አልጋ ላይ መሽናት በተለይ ደግሞ ህፃናት ላይ ከ17 ዓመት በታች የሆኑ ህፃናት ብዙ ጊዜ አልጋ ላይ ሊሸኑ ይችላሉ። የቫይታሚን እጥረት ስላለ ማለት ነው። ብዙ ጊዜ የአጠቃላይ የሰከንዳሪ እና ፕራይመሪ ሴክሹዋል ካራክተሪስቲክስ ላይ ኢፌክት አለው እንደሚታወቀው ቫይታሚን ኢ እና ብዙ ጊዜ እጥረት ካለ አሁን እንዳልነው ብሬናችን በተለያዩ ነገሮች እጥረት ስለሚኖር የሽንት የመሽናት ባህሪ ሊኖር ይችላል አልጋ ላይ ማለት ነው። ሰባተኛ አቦርሽን ነው። አቦርሽን ውርጃ የሚያስከትል ከሆነ አንዲት እናት ካረገዘች በኋላም ተከታታይ በተለይ ደግሞ ፍሪኩዌንትሊ ውርጃ የሚያስከትላት ከሆነ የቫይታሚን እጥረት እንዳለ ያሳያል ማለት ነው። ስምንተኛ የመደንዘዝ ስሜት ካለ በተለይ ደግሞ ይሄ ዲስታል ኤሪያ ላይ በተለይ ደግሞ አፐር እና ሎወር ኤክስትሪሚቲ ላይ ነምብሊንግ እና ተንግሊንግ የሚኖር ከሆነ ወይም ደግሞ የሆነ ነገር ሲነካን ሴንስ ማናረግ ከሆነ በተለይ ደግሞ ሰውነታችን ስንቆነጠውና ሰው ሲነካን የሆነ ነገር ሲነካን ሻርፕ ነገሮች ሲነኩን የማይሰማን ከሆነ እጥረት እንዳለም ያሳያል ማለት ነው። ዘጠነኛ ብሊዲንግ ዲስኦርደር ካለ ማለት ነው። ብዙ ጊዜ ቫይታሚን ኢ ክሎቲንግ ፋክተርን በመደገፍም ትልቅ ሚና አለው ማለት ነው። በተለይ ደግሞ የአርተሪ ዌሎች ግድግዳ እንዲሰሩ ምክንያት እንዲጠነክሩ የደም ስሮች ግድግዳ እንዲበረቱም ስለሚያደርግ የዚህ እጥረት ካለ አንዳንዴ ለዚህ ችግር ሊዳርገን ይችላል ማለት ነው። አስረኛ የፀጉር መነቃቀል የቆዳ ችግር ካለ አሁን ያልነውም ሊሆን ይችላል ማለት ነው። ሌላው ቁስል ቶሎ ማይድን ከሆነ ማለት ነው ወይም ደግሞ አንድ ቁስል በሆነ ምክንያት ቁስል ከተከሰተ በኋላ ያ ቁስል ሂሊንግ ፕሮሰሱ በጣም ዲሌይ የሚያደርግ ከሆነም የቫይታሚን ኢ እጥረት እንዳለ ያሳያል ማለት ነው። 12ኛ የስሜት መለዋወጥ ነው። ብዙ ጊዜ ይሄ ሆርሞናል ፍላክቹዌሽን ሲኖር በተለይ ደግሞ ቅድም እንዳልነው ቫይታሚን ኢ ሪፕሮዳክቲቭ ሲስተም ወይም ደግሞ ፈርቲሊቲ ላይ ትልቅ ፋክተር አለው እና የዚህ ችግር ካለ የሆርሞናል ፍላክቹዌሽን ስለሚኖር ስትረስ ሊሆን ይችላል፣ ድባቴ ምናምን ሊሆን ይችላል ማለት ነው። ሌላው የመውለድ ችግርም ሊያጋጥም ይችላል። አሁን እንዳልነው ቅድም ኢንፈርቲሊቲ ሊያጋጥም ይችላል የእሱ እጥረት ካለ። ስለዚህ ምክንያቱም ቅድም እንዳለው የኤስትሮጂን የፕሮጀስትሮን አጠቃላይ የሪፕሮዳክቲቭ ሲስተም ሆርሞኖች ፍላክቹዌት እንዲያደርጉ ስለሚያደርግ ችግር ሊያጋጥም ይችላል። ስለዚህ እንደነዚህ አይነት ስሜት ካለ አንድ ሰው ወዲያውኑ ወደ ጤና ተቋም ቀርቦ መመርመር እንዳለበት ነው እዚህ ላይ አድቫይስ ማድረጋቸው ማለት ነው። ሌላው የቫይታሚን ኢ ጥቅሞች ምን ናቸው የሚለውን ስናይ አንደኛ የበሽታ የመከላከል አቅማችን መጨመር ነው። በተለይ ደግሞ ኢሚኒቲያችን ቦስት ያደርጋል። ምክንያቱም አንቲኦክሲዳንት ኢፌክት አለው። እንግዲህ ፓወርፉል የሆነ አንቲኦክሲዳንት ነው እንደሚታወቀው በዓለማችን ወይም ደግሞ አጠቃላይ ከሌሎች ቫይታሚኖች አንፃር ሲታይ ፓወርፉል የሆነ አንቲኦክሲዳንት ነው። ይህ ደግሞ መርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። እንዲሁም ደግሞ የነጩ የደም ሴሎቻችን ስትሬንግዝ እንዲሆኑና ስትሮንግ እንዲሆኑ ያደርጋል። ይህ ደግሞ የበሽታ የመከላከል አቅማችን በመከላከል ሴሎች ከሚደርስባቸው ከፍሪ ራዲካሎች ጉዳት ይከላከልናል ማለት ነው። ስለዚህ የበሽታ የመከላከል አቅማችንም እንዲበረታ ያደርጋል ማለት ነው። ሁለተኛ ለጡንቻ መደበኛ ተግባር ነው። ብዙ ጊዜ አፍተር ኤክሰርሳይዝ ከሰራን በኋላ ከባድ ስራዎችን ከሰራን በኋላ ድካም በተለያዩ ምክንያቶች ድካም ሊሆን ይችላል። ያንን ችግር ሪፔር እና ቢውልድ በማድረግ ማስሎቻችን ሪፕሌስ እንዲሆኑ ያደርጋል ማለት ነው። እንዲሁም ስትሮንግ የሆነ ማስ እንዲኖር ያደርጋል። ስፓዝም ካለ በተለይ ደግሞ የማስል ስፓዝም ካለ እሱን ይከላከልናል ማለት ነው። ስለዚህ ማስላችን ለጡንቻችን እድገት እና ጤንነት እጅግ ተመራጭ ነው ማለት ነው። ሶስተኛ ጭንቀትን ይከላከላል። ብዙ ጊዜ እንደሚታወቀው ቅድም እንዳልነው ብዙ ጊዜ ቫይታሚን ኢ እጥረት ሲኖር የሆርሞናል ፍላክቹዌሽን ስለሚኖር በተለይ ደግሞ በሴቶች ላይ የጭንቀት ሆርሞኖችን እንዲጨምሩ ስለሚያደርግ እንደገና ደግሞ የሆርሞን ፍላክቹዌሽን ስለሚኖር የተለያዩ ችግሮች ሊደርስ የሚችል ስለዚህ ጭንቀትን በመከላከል ሙዳችን እንዲስተካከል ያደርጋል ማለት ነው። አራተኛ
አቦርሽን እንዳይከሰትም ይከላከላል። ቅድም እንዳልነው የቫይታሚን ኢ እጥረት ሲኖር ሪከረንት የሆነ አቦርሽን ሊሆን ይችላል ማለት ነው። ስለዚህ ይህንን በማስወገድ ቅድም እንዳልነው ፕሪቨንት ያደርግልናል አቦርሽን እንዳይከሰት ትልቅ ሚና አለው ማለት ነው። አምስተኛ ለፀጉር ነው። ለፀጉር ጤና በተለይ ፎሊኩሎችን በማጠንከር ፀጉራችን ሻይን እንዲሆን በማድረግ እና ፀጉር ላይ ራስ ቅል ላይ ሊከሰቱ የሚችሉ አንዳንድ ችግሮችን በማስወገድ የራስ ቅላችን ሄር ዲስትሪቢዩሽን አሪፍ እንዲሆን ያደርጋል ማለት ነው። ስለዚህ ለፀጉርም ትልቅ ሚና አለው ማለት ነው። በተለይ ደግሞ አንቲኦክሲዳንት ይዘት ስላለው ፍሪ ራዲካሎች በፍሪ ራዲካሎች ከሚደርሰው ውድመት የፀጉር ውድመት እና ችግር ይከላከልናል ማለት ነው። ስድስተኛ ለልብ ህመም እንዲሁም ለስኳር በሽታም በጣም የቫይታሚን ይዘት ያላቸው ምግቦች አዘውትሮ መመገብ ከዚህ ችግር እንዲከላከል ያደርጋል። በተለይ ሀርት ማስሎችን እንደ አንጃይና ምናምን አይነት ሚዮካርዲያል ኢንፍራክሽን እንዳይኖር ለመከላከል የልብ ጡንቻዎች እንዲጠነክሩ ያደርጋል። እንዲሁም የደም ስሮችንም ስለሚያጠነክር ለተለያዩ ጉዳቶች እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ የቫይታሚን ጥናቶች እንደሚያስረዱት የቫይታሚን ዲፊሸንሲ ሲኖር ብዙ ጊዜ ካርዲዮቫስኩላር ኢንቴግሪቲ ላይ ብዙ ፋክተር ይኖራል ማለት ነው። በተለይ አሁን ያልናቸው የልብ በሽታ፣ የደም ስሮች ችግር፣ ለግፊት ምናምን ልንጋለጥ እንችላለን እና ይሄን በመከላከል ትልቅ ሚና አለው ማለት ነው። በሌላው ደግሞ የአጠቃላይ የፓንክሪያስን ስራ በመደገፍም ትልቅ ሚና አለው ማለት ነው። በተለይ ኢንሱሊን በአግባቡ ስራውን እንዲሰራና የኢንሱሊን ሴንሲቲቪቲ እንዲጨምር በማድረግ ለስኳር በሽታ እንዳንጋለጥም ትልቅ ሚና አለው ማለት ነው። ሰባተኛ ብለድ ክሎቲንግ ፋክተርም አለው። እንደሚታወቀው እንግዲህ ቫይታሚን ኬ ጋር በመሆን አጠቃላይ ኮአጉሌሽን ላይ ትልቅ ስራ ይሰራል ማለት ነው። በተለይ ብለድ ቬዞሎች ላይ የደም ስሮች ግድግዳ ላይ ተግባር ስለሚሰራ ቫይታሚን ኢ ለተለያዩ ችግሮች በተለይ ደግሞ ከስትሮክ ጋር ከትሮምቦሲስ ጋር ተያይዘው ሊከሰቱ የሚችሉ የበሽታ አይነቶችን ስትሮክ እንዳይከሰት ደም ስር ላይ ትሮምቦሲስ እንዳይኖር በማድረግ ክሎቲንግ ወይም ደግሞ ደም ስሮች ከሚደርስባቸው ጉዳት ስለሚከላከል ለክሎቲንግ ፋክተርም አሪፍ ነው ማለት ነው። በተለይ ደግሞ ብሎኬጅ ለምንጠራው በተለያየ ነገር የደም ስሮች በመርጋት አንዳንድ ችግሮች እንዳይከሰቱ ያደርጋል ማለት ነው። ይህ ደግሞ ኖርማል የሆነ ኮአጉሌሽን ፕሮፋይል እንዲኖር ያደርጋል ማለት ነው። ስለዚህ ትሮምቦሲስ ካለ ስትሮክ ካለ እና ኢምቦሊዝም አይነት ነገሮች እንዳይፈጠሩ ደም ስር ላይ በመከላከል ለተለያዩ ጉዳቶች እንዳንጋለጥ ያደርጋል ማለት ነው። ሰባተኛ አይናችን ላይም ትልቅ ስራን ይሰራል ቫይታሚን ኢ። በተለይ ደግሞ የቪዥን ላይ አርተራል ወይ ደግሞ ይሄ የአርተሪ የሬቲናል አርተሪዎች የአይናችን አርተሪዎች ጉዳት እንዳይደርስባቸው በመከላከል በተለይ ከፍተኛ የሆነ ሱገር ሲጠራቀም ለተለያዩ ነገሮች ሊያጋልጠን ይችላል። በተለይ ከፍተኛ የሆነ የስኳር መጠን ወደ አይናችን በሚገባበት አጋጣሚ የአይናችን ደም ስሮች ፍራጃይል እንዳያደርጉና የሬቲናል ዳሜጅ እንዳያመጡ በመከላከል ከግፊት ከስኳር ሊደርስ የሚችለውን የስኳር በሽታ ጋር ሊደርስ የሚችለውን ችግር በመከላከል አይናችን ከተለያዩ ጉዳቶች ይጠብቅልናል ማለት ነው። በተለይ ፍሪ ራዲካሎች ከሚያደርሱ ዳሜጅም አይናችን ይከላከላል ማለት ነው። በተለይ እነዚህ ፍሪ ራዲካሎች ኖርማል የአይናችን ህብረ ሕዋስ እንዳይጎዱ በማድረግ ወይም ደግሞ ኒውትራላይዝ ፕሪቨንት በማድረግ ለተለያዩ ችግሮች እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ ይሄ ማኩላር ዲጀነሬሽን ለምንጠራው የአይን ሞራ ግርዶሽ ወይም ደግሞ ካታራክት ለምንጠራው እነሱ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችለውን ችግር ሪስክ በማስወገድ ለጥሩ የአይን እይታ እንድናገኝ ያደርጋል ማለት ነው። ስምንተኛ ለነርቭ ሄልዝ ነው። ብዙ ጊዜ ነርቮች ወይም ደግሞ አጠቃላይ የነርቭን ጤና ለመጠበቅም ተመራጭ ነው። እንግዲህ ቫይታሚን እንግዲህ በፋት ሶሉብል ነው ብለናል። ስለዚህ ብዙ ጊዜ ይሄ ለነርቮች ስርዓት የሚያገለግለውን ማይሊን የሚባለው ወይም ደግሞ ለላይኛው ከቨር ሆኖ የሚያገለግለውን ይሰሩልናል ማለት ነው። ብዙ ጊዜ ደግሞ ከቫይታሚን ቢ1 ቫይታሚን ቢ6 እና ወይም ደግሞ ቲያሚን ፓይሪዶክሲን እና ኮባላሚን ጋር በመሆን ብንጠቀመው ቫይታሚን ኢን ለነርቮች ሽፋን ስራ መስሪያ ሆኖ ስለሚያገለግል ለተለያዩ ችግሮች እንዳንጋለጥ ያደርጋል። በተለይ ፐሪፈራል ኒውሮፓቲ ብለን የምንጠራው የበሽታ አይነት እንዲሁም ሌሎች ከነርቭ ስራ ጋር ተያይዞ ሊከሰቱ የሚችሉ የበሽታ አይነቶችን ነምብነስ ታንግሊንግ እነዚህ ችግሮች በማስወገድ የነርቭ ስርዓት በትክክለኛ ሂደት እንዲሰራ ያደርጋል ማለት ነው። ዘጠነኛ አንቲኦክሲዳንት ባህሪም አለው። በተለይ በአለማችን ውስጥ ከፍተኛ የሆነ
አንቲኦክሲዳንት ፓወርፉል የሆነ አንቲኦክሲዳንት እንግዲህ ቫይታሚን ነው። ስለዚህ ይህ ደግሞ ኦክሲዴቲቭ ስትረስ በተለይ ደግሞ የኦክሳይድ ውጥረት እንዳይኖር ኢንፍላሜሽን ወይም ደግሞ ብግነት እንዳይኖር በማድረግ አጠቃላይ የሴሎች አጠቃላይ ውድመትን ይከላከልናል ማለት ነው። በተለይ አሁን እንዳልነው ብዙ ጊዜ እነዚህ ሴሎች በተለያየ ፍሪ ራዲካሎች ከሚደርስባቸው ጉዳት ይከላከላል ማለት ነው። ብዙ ጊዜ ፍሪ ራዲካሎች ሴሎቻችን ሲጠራቀሙ ቅድም እንዳልነው ለውጣጣ ቅርጽ እንዲያረጉ የዲኤንኤ ቼንጅ በማምጣት እንደገና ደግሞ ለኦክሳይድ ውጥረት እንዲጋለጡ ስለሚያደርግ ኖርማል ፋንክሽናቸውን እንዲያሰሩ ያደርጋልና ይህን በመከላከልም ትልቅ ሚና አለው ማለት ነው። አስረኛ ለጥፍር ጤና ነው። በተለይ ቅድም እንዳልነው የቫይታሚን እጥረት ካለ ወይም ደግሞ የቫይታሚን ዝቅተኛ መጠን መሆን የጥፍር መሰባበር የጥፍር ላይን ማውጣት እና በኢዝሊ ፍራጃይል የማድረግ ባህሪ ይኖራልና ስለዚህ ቫይታሚን ኢ ደግሞ በተለያየ ነገር የምንጠቀመው በተለይ በሚቀባም በምግብም ብንመገበው የፀጉራችን ጤንነት ይጠብቃል የጥፍራችን ጤንነት ይጠብቃል ማለት ነው። 11ኛ የተጎዳን ሴል ይጠግናል። ብዙ ጊዜ በተለይ ቅድም እንዳልነው የሆነ ቁስለት ካለ ብዙ ጊዜ በአንዳንድ ምክንያት ቁስለት ሊኖር ይችላል። ሴሎች ላይ ጉዳት ሊኖር ይችላል። ቅድም እንዳልነው በተለያየ ሚንስ ሊኖር ይችላል። እንዲሁም የተለያየ በዘረመል ለውጥም ሊሆን ይችላል። እንደዚህ የተጎዳውን ሴል ወደ ሪፔር ወደ ኖርማል እንዲመለስ ወይም ደግሞ ሪጀነሬት እንዲያደርግ ትልቅ ሚና አለው ማለት ነው። 12ኛ አጠቃላይ ለሆርሞን እና ለኤንዛይሞች ጤናም እጅግ በጣም አስፈላጊ ነው። በተለይ ሆርሞኖች እንግዲህ ብዙ ጊዜ የሚሰሩት ኮሌስትሮል ተፋት ነው። እንዲሁም ከኮሌስትሮል እና ፋት ጋር በመሆን ቫይታሚን ኢም እንደ ራው ማቴሪያል ሆኖ ያገለግላል ማለት ነው። የነዚህ ሜካፕ እንዲያደርጉ በማድረግ ስለዚህ ትልቅ ሚና አለው ማለት ነው። በተለይ ኢንዶክራይን ሲስተሞች በአግባቡ ስራቸውን በአግባቡ እንዲሰሩና ይዘታቸው ኢንታክት እንዲሆን በማድረግም አሪፍ ነው ማለት ነው። እንግዲህ ቫይታሚን ኢ እንደሚታወቀው አንቲኦክሲዳንት ባህሪ ያለው ይሄ ደግሞ ቅድም እንዳልነው የፍሪ ራዲካሎች ጉዳት እንዳይደርስ በመከላከል ለስትረስ ለተለያዩ አፍተር ሞኖፖዝ ሊከሰቱ የሚችሉ በተለይ ደግሞ እናቶች የወር አበባ ማረጥ ተጀመሩ ጀምሮ ያለውን ሂደት በማስተካከል ለተለያዩ ችግሮች እንዳይጋለጡ ያደርጋል። ሆርሞናል ፍላክቹዌሽን ስለበዛ በወር አበባ ሰዓት አሁን እንዳልነው የተለያየ ሙድ በሚሆኑበት ሰዓት ላይ እንደዚህ አይነት ችግር እንዳይኖር ይከላከላል ማለት ነው። 13ኛ አልጋ ላይ ልጆች ሽንት እንዳይሸኑም ትልቅ ሚና አለው ማለት ነው። በተለይ ህፃናትን ብቻም ሳይሆን አንዳንድ ከ18 አመት በላይ ሆኗቸውም አልጋ ላይ ወይም ደግሞ ይሄ ቤድ ዌቲንግ ብለን የምንጠራው ችግር ይኖራል እና ይህንም አዘውትሮ የቫይታሚን ኢ ይዘት ያላቸው ምግቦች ቢመገቡ እንደዛም ሆኖ በተጨማሪ ደግሞ እንደ ሳፕሊመንት መልክም አለ በዛም ቢጠቀሙ ይሄ ቤድ ዌቲንግ ብለን የምንጠራውን ሜካኒዝም በማስወገድ ወደ ኖርማል ፕሮሰሳቸው እንዲቀየሩ ያደርጋል ማለት ነው። በተለይ ብዙ ጊዜ ከቫይታሚን ቢ12 ወይም ደግሞ ኮባላሚን ከፎሌት ጋር አብሮ ቫይታሚን ቢወስዱ ብዙ ጊዜ የነርቭ ሲስተማቸውን ብዙ ጊዜ ከብሬን ጋር አክቲቪቲ ያላቸውን የነርቭ ሴሎች በማጠንከር ለዚህ ችግር እንዳንጠቃ ያደርጋል ማለት ነው። 14ኛ ፈርቲሊቲ ላይም ትልቅ ሚና አለው። ብዙ ጊዜ የቫይታሚን እጥረት እንግዲህ ኢንፈርታይል እንዲሆኑ ያደርጋል። እናቶችን ብዙ ጊዜ በጣም ለጊዜ ፕሮሎንግድ ፔሪየድ ተቆየና የሆነ በአመጋገባቸው ስርዓት የማያስተካክሉ ከሆነ ለመሃንነትም ሊዳረግ የሚችል ነው ማለት ነው። ስለዚህ ይህን ደግሞ እንግዲህ ከሪፕሮዳክቲቭ ሲስተም ጋር ተያይዞ ያለውን ፕሮሰስ ችግር ሊያስከትል ይችላል ማለት ነው። ስለዚህ እናቶች እንደዚህ አይነት ችግር እንዳያጋጥማቸው አዘውትረው የቫይታሚን ኢ ሶርሶችን ቢመገቡ ተመራጭ ነው ማለት ነው። እንዲሁም ከሪፕሮዳክቲቭ ሲስተም ጋር ተያይዞ እንደ ፖሊፕ ፋይብሮይድ ብለን የምንጠራቸው አጠቃላይ ቤናይን እና ማሊግናንት የሆኑ ካንሰሮች እንዳይከሰቱም ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ ስቴሮይዶችን ሬጉሌት ያደርጋል። እንግዲህ ስቴሮይድ ብዙ ጊዜ ሆርሞኖች ናቸው። በተለይ እነ ኤስትሮጅን ፕሮጀስትሮን እና ሌሎች ሆርሞኖችም ስለሚኖሩ እነሱንም ባላንስ በማድረግ ለእናቶች ኢዝሊ ፈርታይል እንዲሆኑ እንዲወልዱ ያደርጋል ማለት ነው። 15ኛ ለሳምባ ጤና ነው። ብዙ ጊዜ ጥናቶች እንደሚያስረዱት የቫይታሚን እጥረት ሲኖር በተለይ ለሲኦፒዲ የመጋለጥ ሜካኒዝሙ ከፍ ይላል ተብሎ ይታሰባል እና በተለይ ክሮኒክ ኦብስትራክቲቭ ፓልሞናሪ ዲዚዝ ብለን የምንጠራውን ወዲያውኑ ኢዝሊ እንዲጠቁ ያደርጋል እናቶች ማለት ነው። ስለዚህ እናቶችም
በተለይ ሴቶች ላይ ማለት ነው። ወንዶችም ላይ እንደዛው ነው። ብዙ ጊዜ ጥረት ካለ ለሪስክ ፋክተር ነው ተብሎ ይታሰባል እና በተለይ እንደ ክሮኒክ ብሮንካይተስ፣ ኤምፊሴማ እንዲሁም ሌሎችም የመተንፈሻ አካላት ችግር እንዲከሰቱ ሊያደርግ ይችላል ማለት ነው ካለ። 19ኛ እና የመጨረሻው ለቆዳ ጤናም እጅግ በጣም አስፈላጊ ነው። ብዙ ጊዜ ቅድም እንዳልነው እንግዲህ ብዙ ኮስሞቲክሶች ሲሰሩ እንደ ሻምፖ፣ ኮንዲሽነር፣ አጠቃላይ የቅባት አይነቶች፣ የሎሽኖች እነዚህ ቫይታሚን ኢን ቤዝድ አድርገው ነው የሚሰሩ። ምክንያቱም ቫይታሚን ኢ ቢዩቲ ቫይታሚን የተባለ ይጠራል። ቆዳና ፀጉር ላይ ትልቅ ፋክተር አለው እና ይህ ደግሞ ቅድም እንዳልነው አንቲኦክሲዳንት ኢፌክት ስላለው ቫይታሚን ኢ ኢንፍላሜሽን ቆዳ ላይ ሊከሰት የሚችለው ኢንፍላሜሽን፣ የኦክሳይድ ውጥረት እና አንዳንድ ከቆዳ ጋር ተያይዞ ሊከሰቱ የሚችሉ የበሽታ አይነቶችን ይከላከላል ማለት ነው። እንግዲህ ቆዳችን ኒውሮሽ እንዲሆን ፕሮቴክት በማድረግ ከተለያዩ ጉዳቶች የቆዳችን ጤንነት ይጠብቃል ማለት ነው። ስለዚህ ቆዳችን አብረቅራቂ፣ ሳቢና ውብ እንዲሆን በማድረግ ትልቅ ሚና አለው ማለት ነው። ስለዚህ አዘውትሮ የቫይታሚን ምግቦችን መመገብ እንደገና ደግሞ በቅባት መልክ፣ በሻምፖ መልክ በተለያየ ነገር በመጠቀም የቆዳችንና የፀጉራችን የጥፍራችን ጤና መጠበቅ እንችላለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ሶርሶችስ ምን ምን ናቸው የቫይታሚን ኢ ስንል በቀላሉ እንዲሁ ሾርት አድርገን ስንናገር አቮካዶ እንግዲህ እንደ አቮካዶ ያሉ ቅባታማ የሆኑ ፍራፍሬዎች በከፍተኛ ደረጃ ይዘዋል። ሱፍ ወይም ደግሞ ሰንፍላወር ብለን የምንጠራው በምግብ ብንመገው ዘይቱንም ብንጠቀመው ትልቅ ሚና አለው ማለት። ተልባም እንዲሁ በከፍተኛ ደረጃ ይዟል ማለት ነው። ፍሌክሲድ ብለን የምንጠራው ከፍተኛ የሆነ የቫይታሚን ይዘት አለው ማለት ነው። ሌላው ሰሊጥ ነው። ሰሊጥም እንግዲህ ቅድም እንዳልነው ቫይታሚን እንግዲህ ፋት ሶሉብል ቫይታሚን ነው። ስለዚህ ብዙ ጊዜ ፋት ኮንቴንት ያላቸው ምግቦች ናቸው አዘውትረው ሊይዙ የሚችሉ ማለት ነው። ተልባም እንደዛ አለው። ሰሊጥ፣ የወይራ ዘይት ወይም ደግሞ ኦሊቭ ኦይል ለምንጠራው በከፍተኛ ደረጃ ይዟል ማለት ነው። ብሮኮሊ ወይም ደግሞ እነዚህ አጠቃላይ የአትክልት ዘይቶች እና አጠቃላይ የአትክልት አይነቶችም ትልቅ ሚና አላቸው ማለት ነው። አረንጓዴ አትክልቶች ማለት ነው። ሌላው ስንዴ አይነት ነገር እንደ ስንዴም ያሉ ነገሮች፣ የእንቁላል አስኳል፣ ጥራጥሬዎች ብዙ ጊዜ እንደዚህ እንደ ለውዝ፣ አልሞንድ እና የተለያዩ ቅባት ነክ ያላቸው ጥራጥሬዎች፣ ቆስጣ፣ አሳ እንዲሁም የአሳ ዘይትም በጣም አሪፍ ነው ማለት ነው። ሌላው አልሞንድ ቅድም ያለው የዚህ የፒነት አይነቱ ነው፣ ግን የተለያዩ የራሳቸው ካራክተሪስቲክስ ሲኖራቸው እነ ለውዝ አይነት እነዚህ አሁን የጠራናቸው በከፍተኛ ደረጃ የቫይታሚን ይዘት ያላቸው ስለሆኑ አዘውትረን ብንመገባቸው ችግራችን ልንቀርፍ እንችላለን ማለት። በተለይ ደግሞ ለእናቶች ሪፕሮዳክቲቭ ሲስተም ጋር ተያይዞ ያለውን ሂደት ስለሚያስተካክል እና ሌላው ደግሞ ቆዳ ላይ ጥፍር ላይ እና ስኪን ላይ አይሚን ፀጉር ላይ እጅግ በጣም ትልቅ ሚና ስላለው ቫይታሚን ኢ ቅባቶችን፣ ሎሽኖችን እና ኮንዲሽነሮችን በመጠቀም የቆዳችን የጥፍራችን እና የፀጉራችን ችግር ማስተካከል እንችላለን ማለት ነው። ስለዚህ እንደነዚህ ያሉ ይዘቶችን በመመገብ ወይም ደግሞ በመቀባት የቆዳችን አጠቃላይ የሰውነታችን ጤንነት መጠበቅ እንችላለን ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ አፕሪሼት እንድታደርጉ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።